ባየ ምን ላርግሽ? ማንን እየጠበክ ነው? ምን አገባሽ? ይጃውን ከዚህ ይጂ እኮ ነው የምልሽ። ቆይ ለምንድን ነው የምታመናጭቃት? አዎ ለምንድን ነው የምታመናጭቃት? ምን አገባችሁ? ምን ይመስላል? ሶስት አሻንጉሊት። ሂዱ ከዚህ ሂዱ ከዚህ አሁን። በቃ የኔ ቆንጆ ነው እንዴ? ነይ በቃ እንሂድ እያለች እኮ ነይ። እናንተ ሂዱ ነው የመጣሁኝ። እሺ ቆይ ምንድን ነው የበደልኩ? ቢያንስ ጥፋቴን ልነግረኝ እኮ ትችላለህ። እኔስ ምን አረኩሽ? መስሎኝ ጀመርኩ፣ ያው ስላልመሰለኝ ተውኩሽ። ብሌን የምትባል የድሃ ልጅ ናት አይደል እንድትሆንብኝ ያደረገች? አንቺ አፍሽን ዝጊ። ድሮም ፈሪ ሲባል ሴት ላይ ነው እጁ የሚበረታው። እርዳታሽን የጠየቀ ሰው የለም። እሺ አንቺነትሽን ሳይሆን ሴትነትሽን አክብሬ ነው። ትሰሚኛለሽ? በአሁኑ እግሬን እጠቀማለሽ። ሂጂ አሁን ከዚህ ሂጂ። ሄሎ ሄሎ፣ ይቅርታ አላወኩም። ዳግም ነኝ፣ የሰላም ያክስት ልጅ። ውይ ዳጊ ሰላም ነው? ያኔ እኮ ያንተን ቁጥር ወሰድኩ እንጂ አንተ የኔን አልወሰድክም ነበረ። ልክ ነሽ፣ ስልኬን አልሰጠሁሽም ነበር። አሁን እንዴት ነሽ? እሷስ እንዴት ናት? ተረብሻለች አይደል? አው በጣም ተረብሻለች። እስካሁን አልተረጋጋችም። እኔም እኮ እሷ አሳስቦኝ ልጠይቅሽ እኮ ነው የደወልኩት። ያክስት ልጅ ስታይ እንዲህ ከሆነች እናትህ ስታይክ ምን እንደምትሆን መገመት ይከብዳል። ድንገት መጥቼ እህቴን ረበሽኳት አይደል? እኔ የማረባ ሰው ነኝ እኮ፣ መኖር የሌለብኝ ሰው ነኝ። እንዴ እያለቀስክ ነው እንዴ ዳጊ? የእህቴ አልበቃ ብለው አንቺን በማታ ደውዬ ረበሽኩሽ። ሄሎ ወይኔ ሀና ምንድን ነው ያደረግኩት? ይህ ምስኪን ሲያሳዝን። ተጨንቃለች ባለው ይሻል ነበር። ስንተኛ ቢደውልስ? ስልኬ ልዝጋው እንዴ? አይ ይሄማ የማይሆን ሀሳብ። ከዚህ በፊት አድርጌው የማላውቀውን ነገር ለምን ዘጋሹ ቢለኝስ ምን ልመልስለት ነው? ቆይ ለምንድን ነው የማደርገው? ቆይ ለምን ያክስቴ ልጅ ነው አልኩት? እውነቱን ልንገረው እንዴ? እንደዚህማ ካደረኩ ብዙ ነገሮች ናቸው የሚበላሹት። ወይኔ ጉዴ። ሰላም ደህና ነሽ? ሰላም ምን አለልሽ? ምን ሆነሻል? በጣም እየተረብሰሻል። ምን ማላውቀው የተፈጠረ ነገር አለ? አረ ምንም ነገር የለም። ምን ሊፈጠር ይችላል? ምን አውቃለሁ። በጣም ተረብሰሻል። ምግብም ደግሞ በአግባቡ አልበላሽም። እሺ መድኃኒቱን ወሰድሽ? የምን መድኃኒት ነው የምወስደው? እንዴ የራስ ምታት መድኃኒት ወስዳለሁ ብለሽ ሄደሻል ነበር እንዴ? ረስቼው። አዎ ወስጃለሁ። ዛሬ ግን በጣም ግራ እያጋባሽ ነው። የሆነ ነገርማ ሆነሻል። ምንም አልሆንኩም። ሳርፍበት ደግሞ ይተወኛል። አንተኛም ሰልይ። አዎ እንተኛበት ነው የሚሻለው። አንቺም ደግሞ ስተኝ ስታርፍ ይሻልሻል። ነይ ብሌን የክላሱ ጉልቤ ተማሪ ብላ ራሷን ሳይማለች። በያ ደግሞ ብሌንን አፍቅሮ ከኋላዋ ቢልም አንዴ በጉልበት አንዴ በልመና ቢልም እሷ ግን አይንህን ላፈር ብለዋለች። የበያ ፍቅረኛም እሱን ከኋላ ብትከተልም እሱ ደግሞ መስሎኝ ጀምሬ ነበር፣ አሁን ላይ ግን አልመሰለኝም ትቼዋለሁ ብሎ ነገሮችን ቀለል አድርጓቸዋል። ለበያ አፍቃሪ አንድኛው ደብዳቤ ቢጽፍላትም በሁሉም ተማሪዎች ፊት አንብባ አሳፈረችው፣ አሸማቀቀችው። ይህን የተመለከተችው ብሌን ወረቀቶቹን ደብዳቤውን ቡጭቅጭቅ አርጋ በአፏ ጉርሳት በዚህ አልምርሽም፣ አፈቀርኩሽ ቢልሽ በፍቅር ስም ትጫወችበታለሽ፣ ታሸማቅቀዋለሽ ብላ ጉሮሯን አንቃ ልደበድባት ነበር። እንግዲህ በወረቀት ጉርሻ አምራታለች። ሰላም ውድና የተወደዳችሁ በአፊቱ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን
ዛሬም በአዲስ ወደ እናንተ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁንም ከልብ እናመሰግናለን። የልጅነት ፍቅር የተሰኘ አዲስ ተከታታይ ድራማ ወደ እናንተ ይዘን መጥተናል። እናም እንግዲህ የልጅነት ፍቅር በባለፈው ክፍል እንዴት ተመለከት ነው ብሌን አባቷ ሀብታም ቢሆንም ግን እናቷን ከርቶ ሌላ ሴት አግብቶ አሁን የተንደላቀቀ ነው ህይወት እየኖረ ቢሆንም በየሄደበት እየተከተለች ታሸማቅቀዋለች። እሱም ደግሞ እንደ ልጅ ሊያቀርባት ቢሞክርም እናቷ የምታሳልፈው ህይወት ከባድ ስለሆነ እሱ ደግሞ ሌላ ሚስት አግብቶ የቅንጦት ህይወት እየኖረ ስለሆነ በቀልን እንጂ ፍቅርን ከሷ አትፈልግም። የብሌን እናት መንገድ እያጸዳች አንዳንድ ነገሮችን እያደረገች ፀሐዩም ብርዱም እየተፈራረቀባት ነው ብሌን የምታሳድጋት። እናም ብሌንም እኛ ከድህነት ጋር ትግል ገጥመናል፣ አንተ ደግሞ የድሎት ኑሮ የምቾት ኑሮ ትኖራለህ እያለች በባለፈው መንገዱ ላይ አስቁማ ልክ ልኩን ነግራው ነበር። ዛሬ ደግሞ በተራው እሱ ወደ ትምህርት ቤቱ አካባቢ ሲሄድ ጥሩ ስያሜ ላይኖርህ ይችላል፣ ስምህ ይጠፋል፣ አትከታተለኝ ብለዋለች። ለምን ስቀርብሽ ታርቅኛለች ቢላትም ያንተ መቅረብ ለኔ አያስፈልገኝም፣ ብቻ ግን ወደ ትምህርት ቤት አካባቢ እንዳትመጣ ብላለች። በያ እንዴት ተለመደው መንገድ ላይ ቁጭ ብሎ ብሌንን ሲጠብቅ አፍቃሪው ከጓደኞቿ ጋር ስትመጣ ልታናግረው ብትሞክርም አይኔ እንዲያይሽ ከዚህ ግድም ሂጅ ብሏታል። ግን እኔ ምን አረኩ ምን ሆነህ ነው ብትለውም ይሆናል ብዬ ሞከርኩኝ፣ አሁን ደግሞ አልሆነም መስሎኝ ነበር አልሆነ አሁን አልመሰለኝም፣ በቃ ተይኝ ሂጂ ቢላትም አይ እንዴ አልሄድም በየምን ሆነ ነው እባክህ ጥፋቴን ንገረኝ ብትለውም ከዛም እሱ አይንሽን ላፈር ሲላት ያችን የዲሃ ልጅ ብሌን ስላፈቀርክ ነው አዴል ስትለው ሊሰነዝር ሲል ብሌን ሮጣ መታጁን ይዘዋለች። አፍቃሪውም ያንቺን እርዳታ ማንም አልጠበቀ አልጠየቅኩሽም ብትላትም እሷ ደግሞ ለሴትነትሽ እንጂ ላንቺ አይደለም ለሴትነት ክብርሽ ነው ብላ ጥላት ሄዳለች። እሷም እንግዲህ ከኋላ እየተከታተሉ መጥተው ትምህርት ቤታቸው ገብተዋል። በያም መከታተሉን አላቆምም። ትምህርት ቤት ቁጭ ብለው እንግዲህ የተላከላትን የፍቅር ደብዳቤ የበያ አፍቃሪ እስቲ ላንብብላችሁ ጆሮዎቹን ስጡኝ አድምጡኝ ብላ ከጓደኞቿ ጋር ቆማ አንብበዋለች። እንዲህል የጠማሽኝ እንዲህል የራብሽኝ እንዲ ውሃ የጠማሽኝ ይላል ደብዳቤው። እና ደብዳቤውን ስታነብ ልጅየው ያጻፈለት ሌላ ሰው ስለነበረ ተሸማቀቀ። ልዩ ሲሸማቀቅ ሌላው የትምህርት ቤት የክላሱ ተማሪ በሙሉ ይስቅ ነበር። ይህን የተመለከተችው ብሌን አላስቻላትም እና ሮጣ ወጣች። ሮጣ ወጣ ደብዳቤውን ቡጭቅጭቅ አርጋ በአፏ ጉርሳት ልጁ ባፈቀረሽ እንደዚህ ታስሸማቅቂዋለሽ? በዚህ ሁሉ ሰው ታስቂበታለሽ? አፈቀረሽ እንጂ ሌላ ምን አረገሽ? አሁን በዚህ ወረቀት ምሬሻለሁ፣ ለቀጣው ግን አንድ ነገር ብሰማ ፖርሳሽን ነው ማጎርስሽ ብላታለች። እሷም እሺ ብላ ወደ መቀመጫዋ ተመልሳለች። አስተማሪው ገብቶ እያንዳንዳቸውን ነሹካ ማንኪያ አንድም ሳይቀሩ በቁሳቁስ ይሳደባል። ጆራችሁን ስጡኝ አድመጡኝ፣ እያንዳንዳችሁ በስርዓት ተቀመጡ እንዲበሉ እያለ አስተማሪውም ሲሳደብ እሷም ቁጭ ብላ ነበር። በስትክክል ተቀመጭ ስትባል ከዚህ በላይ እንዴት ልቀመጥ ተቀምጫለሁ ስትለው ውጪ ብሎ አባረራት። እናም እንግዲህ ውጪ ብሏት ውጭ ላይ ስትወጣ በያም እንዴ ምን አርጠፋች ተቀምጣ ይል እንዴ ብሎ እሱም አንተም ተከትለው ውጣ ተብሎ ተከትለው ወጥተዋል። በያ ላንቺ ብዬ እኮ ነው ምን ትንጠራሪያለሽ ቢላትም እሷ ደግሞ አርፈ ተቀመጥ አጠገቤ እንዳደርስ ለኔ ብለህ ምን ብላ እሱንም አንድ ጊዜ በቦክስ ስትገባለት አይፎን ዘግቶ ቁጭ ብሏል። ከዛም እንግዲህ ክላስ ውስጥ አንዳንድ ጥያቄዎች እየተሰሩላቸው ተማሪዎቹ እየተከታተሉ ሳለ እንግዲህ አንድ ሜሴጅ ተጽፎ ነበር። አስተማሪው ይህን የሚያብራራልኝ አለ ሲል ጓደኛውን እባክህ ንገረኝ ይህን ጥያቄ እንኳን ልመልስ ሲል ምን ታደርጋለህ ተብሎ አንድ ሁለት ምናምን ሲባል እሺ ስንወጣ ግን አሁን ንገረኝና ልውጣ ሲለው
እንግዲህ የተናገረው ቃላቱ ሌላ ስለነበረ በዩር ማኒስትሬሽን ካም ብሎታል። አስተማሪው ምን ብሎ ሲያስደጋግመው እንደዛ ነው የሚለው። ይህን እንድትናገር ያደረገህ ማን ነው ሲባል እንዲናገር ያደረገውን ተማሪ ጠቆመ። ተማሪውም ወጥቶ ክፍለ ጊዜው እስከሚያልቅ ድረስ ጆሮውን ይዞ እንዲቀጥ